ሳምንት እሁድ ማለዳ ፕሮግራም ላይ የእግዚአብሔር ሰው እዚህ ቆሞ እያገለገለ እዚች መሃል አካባቢ ተቀምጣ ነበር። ድንገት ልጇ እጇ ላይ ሞተባት። እጇ ላይ ሞታ እያለቀሰች አጠገቧ የተቀመጠች ሴት ናት ከእጇ አፈፍ አድርጋ ይዛ መጣ የእግዚአብሔር ሰው እጅ ላይ ጣለችው። ኤው የጸለየላት እሱም በጣም ብዙ እንቆቅልሽ ነበር። ባለቤቷም ጥሏት ሄዷል። ያንንም ፈታላትና ዋናው ግን ልጇ ሙሉ በሙሉ ሞቶ ነበር። ጸለየላት። የዛሬ ሳምንት የሞተው ልጅ እሱ ጸልዮ አሁን ወርሺፕ ያደረገ ነው። ለጌታ አራ ለጌታ ከፍ ያለ እልልታ ይሁንለት። የሞተውን ሕያው ለሚያደርግ እንደገና ዛሬ ባይጸልይ ኖሮ ሙሉ በሙሉ እንዲህ ነው። ወገቡ ሙሉ በሙሉ ተበጥሶ ነው ማየው። አሁን ግን የእግዚአብሔር መልአክ መጥቶ ሲገጥም አየው። አሜን አሜን። ዛት ያለው ብራዲያስ ስንት ዓመቱ ነው? 7 ወር ነው ገና 7 ወር። አዎ እሱ ትቶ ሲጠፋ ጊዜ እኔ ዝም ብዬ በቃ ልጆቹ ጋር ተከራይቼ ነው የምኖረው። እሱን ይዘሽ? አዎ። ቤት ኪራይ ስንት ነው አንቺ? 4000 ብር ነበረ። እሱም ባለቤቴ አገልጋይ ነው። በቃ እኔ ከበደን አልችልም ራሴ ተከራይቼ እኖራለሁ ብሎ ወጣ። እንዴ ከዛ እኔ ደግሞ አንቺ ጋር ምን ሆነ? ትቶ ተከራይቼ እወጣለሁ? አዎ ትቶ ጠፋ። ትቶ ወጣ። ከዛ ተከራይቶ ነው የሚኖረው ልጆቹ። አንቺን ትቶ ተከራይቼ ነው ብሎ ይሄ አገልጋይ አይደለም። አገልጋይ ቢሆን ሚስቱና ልጆቹን ትቶ ብቻ እንዴት ይከራያሉ? ከዛ ዓርብ ዕለት ልጄ ወገቤ ላይ ሲሞት ልጆቹ ብር ምናምን ሰበሰቡና ሐኪም ቤት ውሰጃሉ። ከዛ ለሱን ሲደውል ስመጣ አባትዮ ጋር ክፍለ ሀገር ደወለና ልጄ ልሞት። እሺ አሁን እንዲህ እናደርጋለን። የአንድ ወር ቤት ኪራይ እኔ እከፍላለሁ፣ ሌላውን ጉባኤ ጋር እንከፍላለን። ሰው ጋር ህፃን ልጅ ወጥተሽ አትቀመጭም። ይሄ ልጅ አይሞትም ከዚህ በኋላ። አሜን። ማነው ስሙ? በሱ ኃይል። በሱ ኃይል? አዎ በእግዚአብሔር ኃይል። የመጀመሪያ ልጅ ሞቶ ለምኜ ነው የሰጠኝ። የመጀመሪያ ልጅ ሞቶሽ ነበር? ለምነሽ ነው እግዚአብሔር የሰጠሽ። ለጌታ ክብር አታመጡም ከዚህ በላይ? እሺ የእግዚአብሔር ሴት ስምሽን ከየት እንደመጣሽ እግዚአብሔር ምን እንዳደረገሽ? እኔ ባይዘው ሲመሰክር ሁሉ ነገር እየጨመረብኝ ነው እየሄደ ያለው። ሲመሰክር ማለት ነው ሁሉም ነገር እኔ መሰክራለሁ ይጨምራል፣ እኔ መሰክራለሁ ይጨምርልኛል። ከዛ ባለፈው ወር አንዱ ልጅን እዛ አንስቴ ኤምባሲ ገብተ የተመለስክ ልጅ አለ ተነስ ስትል ለሱ እየጸለከ ያለ እኔ ደግሞ ለይቴ ባለቤት ነው። ሁለቱን ተፈትሾ አልፎ ሶስተኛ ላይ ነው የተመለሰው። ከዛ እንደዚህ ያለው ስሙ ሀፍታሙ ለሀፍታሙ ሆነ ልብያ አሜን ብዬ ተቀበልኩት። አንተ ይሁት ተጸለይክ እሱ ሐሙስ ማታ አቤት የዚህ ቤት ሐሙስ። ከዛ አሁን ስራ ጀምሯል፣ ስራ እየሰራ ነው። ሌላው ደግሞ የተሰራንቱ ማክሰኞ ሳምንት አንተ ገዳውዬ ነበርና እህቴ ሜዲካል ልትገራበን ነበር እና የተፍስሽ አምላክ እንዳታሳፍረኝ ሜዲካል ላይ አንተ ቀድሜ ብላ ግባ አልኩት። ከዛ እሷ 8 ሰዓት ሜዲካል ገባች፣ 10 ሰዓት ደወለችና አለፍኩት አለች። ምን አለፋ? ከዛ እኔም እግዚአብሔር ፍቃድ ከሆነ ፕሮሰስ ጀምራለሁ እንደሚሄድ። አዎ ለቤት ዝግጁ ነሽ? አዎ ሄዳለሁ። ሂጂ በቃ። ሌላው ደግሞ ማለት ነው ባለቤቴ እሱ እዛ ሀላባ ላይ ነው የሚለኝ። እኔ እዚህ ቸርች ለማገለግል ነው የሚፈልገው፣ ከኮይሩ ጋር ሆኜ ሊያገለግል ነው የሚፈልገው። እሱ እንዲመጣልኝ እንድጸልይልኝ ዘርግናና 3 ጊዜ ና በይሲ ታዶስና በቃ ይበቃል። ጠላትህን ያየ በመንፈሱ ነካ አገር ምድሩ ሃሌሉያ! ኢየሱስ ጌታ ነው። ይሄን ነይ ይዘሽ ነይ። ይሄን ብላቴና ያየ የዛሬ ሳምንት ለጌታ ክብር አሰጡ። የዛሬ ሳምንት እሁድ ማለዳ ፕሮግራም ላይ የእግዚአብሔር ሰው እዚህ ቆሞ እያገለገለ እዚች መሃል አካባቢ ተቀምጣ ነበር። ድንገት ልጇ እጇ ላይ ሞተባት። እጇ ላይ ሞታ እያለቀሰች አጠገቧ የተቀመጠች ሴት ናት ከእጇ አፈፍ አድርጋ ይዛ መጣ የእግዚአብሔር ሰው እጅ ላይ ጣለችው። ኤው የጸለየላት እሱም በጣም ብዙ እንቆቅልሽ ነበር። ባለቤቷም ጥሏት ሄዷል። ያንንም ፈታላትና ዋናው ግን ልጇ ሙሉ በሙሉ ሞቶ ነበር። ጸለየላት። የዛሬ ሳምንት የሞተው ልጅ እሱ ጸልዮ አሁን ወርሺፕ ያደረገ ነው። ለጌታ አራ ለጌታ ከፍ ያለ እልልታ ይሁንለት።
የሞተውን ሕያው ለሚያደርግ እንደገና አይዞሽ ተባረክ። አይዞሽ ተነሽ። ምን ሆነ? ያሟል እያለች ትለቅሳለች። እናቷ ትለቅሳለች። ምንድን ነው የሚያመው? ዓርብ ዕለት 2 ሰዓት እዚህ አታክልት ተራ እየሰራሁ ነበረ። ወገቡ ላይ ሞቶ ነው ያገኘው። ወገብሽ ላይ ሞተው? አዎ። ከዛ ግጭት አለ ያሉ። ከዛ አላሸችም ሴትዮ መሰለ። ከዛ ታፈነ። እንደሚታየኝ ሰው ዝም ብሎ ልብሱ እየለቀስኩ እሱ ታመመ። ማንም የለም ብቻ እያለቀስኩ ነው ያደርኩ። ማታም እንደዛው ሞቶ በእጄ ነው ያደረ። ማታ ሞቶ አደረ? አዎ። የተስፋ አምላክ ያደረ ልጄን እንዳይሞትብኝ እንዳትወስድብኝ እያልኩ እያለቀስኩ ነው ያደርኩ። አንዴ ካማለኝ ሳቱዋ ያለው አንቸር እጆቻችሁን ጉባኤ ስርጉ። እስኪ አንደኛ ለሰው ማይችል እግዚአብሔር ለዚህ ልጅ ከዚህ በታች ዛሬ ባይጸልይ ኖሮ ሙሉ በሙሉ እንዲህ ነው። ወገቡ ሙሉ በሙሉ ተበጥሶ ነው ማየው። አሁን ግን የእግዚአብሔር መልአክ መጥቶ ሲገጥም አየው። አሜን አሜን። ዛት ያለው ፕራዲያስ ስንት ዓመቱ ነው? 7 ወር ነው ገና። 7 ወር። አዎ። እሱ ትቶ ሲጠፋ ጊዜ እኔ ዝም ብዬ በቃ ልጆቹ ጋር ተከራይቼ ነው የምኖረው። እሱን ይዘሽ? አዎ። ቤት ኪራይ ስንት ነው አንቺ? 4,000 ብር ነበረ። እሱም ባለቤቴ አገልጋይ ነው። በቃ እኔ ከበደን አልችልም ራሴ ተከራይቼ እኖራለሁ ብሎ ወጣ። እንዴ? ከዛ እኔ ደግሞ አንቺ ጋር ምን ሆነ? ትቶ ተከራይቼ እወጣለሁ? አዎ። ትቶ ጠፋ። ትቶ ወጣ። ከዛ ተከራይቶ ነው የሚኖረው ልጆቹ። አንቺን ትቶ ተከራይቼ ነው ብሎ? ይሄ አገልጋይ አይደለም። አገልጋይ ቢሆን ሚስቱና ልጆቹን ትቶ ብቻዬን እንዴት እከራያለሁ? ከዛ ዓርብ ዕለት ልጄ ወገቤ ላይ ሲሞት ልጆቹ ብር ምናምን ሰበሰቡና ሐኪም ቤት ውሰጃሉ። ከዛ ለሱን ሲደውል ስመጣ አባትየው ጋር ክፍለ ሀገር ደወለና ልጄ ልሞት። እሺ አሁን እንዲህ እናደርጋለን። የአንድ ወር ቤት ኪራይ እኔ እከፍላለሁ፣ ሌላውን ጉባኤ ጋር እንከፍላለን። ሰው ጋር ህፃን ልጅ ወጥተሽ አትቀመጭም። ይሄ ልጅ አይሞትም ከዚህ በኋላ። አሜን። ማነው ስሙ? በሱ ኃይል። በሱ ኃይል? አዎ። በእግዚአብሔር ኃይል። የመጀመሪያ ልጅ ሞቶ ለምኜ ነው የሰጠኝ። የመጀመሪያ ልጅ ሞቶሽ ነበር? አዎ። ለምነሽ ነው እግዚአብሔር የሰጠሽ? አዎ። ለጌታ ክብር አታመጡም ከዚህ በላይ? ኢየሱስ ጌታ። ይሄ አመት በሚቀጥለው አዲሱ አመት ወንድ ልጅ ሁለቱ። ሻሎም። ስምሽን ማን እንደሆነ ከየት እንደመጣሽ እግዚአብሔር አምላክ በዚህ ቦታ ምን እንዳደረገልሽ ካንቺ አንደበት እንስማ። ስሜ ሚሚ ይባላለሁ። ያደረገልኝ ልጄ ደህና ይሆናል ብዬ አላሰብኩም። ሞቶ ነበረ። ፈራው። አሁን ጌታ ሆይ ምን ላድርገው? ከሞተ ምን ላድርገው? ጌታ ሆይ እንኳን እኔ ኃጢአተኛ ነኝ፣ ልጅ እንኳን ምንም አያውቅም፣ ታስቦ እንኳን ቢያነሳኝ ልጄን ቢጸልይ ያልኩኝ እኔ ያለቀስኩ ነበረ። እዚህ ጋር ተቀምጬ የሆነ አንድ ሴት ነበረች፣ አምጥታ ለሱ ሰጠች። እሱ እዚህ ጋር ቁጭ ብሎ ጸለየ። ከዛ ወገቡ ተበጥሶ እንደምሞት የታዋጀ ነገር አለ። አዋጁ ተገለበጠ። አትፍሪ፣ አታልቅሽ፣ ምንም ልጅሽ አይሆኑም አለ። እሱ ከጸለየ በኋላ ደህና ሆነ። ሳቆ ራሱ ናፍቆ ነበረ። ሌሊት ቁጭ ብዬ ብቻ እጄ ላይ ሞቶ ነው ማገኘው። ያለቀስኩ ሰው የለም። ልጆቹ አብሮ ያለው የራሱ ስራ ሄዶ ብቻ ያስመልሰዋል። አይኗ አውጥቶ እንዳለ ፈራው። አሁን ምን ልጩ ምን የት ሊግባ ብዬ ነበረ። እሱ ከጸለየ በኋላ ደህና ሆነ። ምግብ ይበላል፣ ይስቃል። በቃ ደህና ሆነ። አረ ለጌታ እዚህ ቤት አይቅለልባችሁ። ይሄ የእግዚአብሔር ስራ። ቆይ ማን ነው ልጅ የሚፈልግ ሰው ካለ ብቻ እጅ ያሳያል። ልጅ የሚፈልግ መንታ በኢየሱስ ስም ውለዱ። መንታ ልጅ በኢየሱስ ስም ውለዱ። ቆንጆ ነው። አይሞትም።
በራዩ ነገር ቃል አውጣ ለሰው ማይቻል እግዚአብሔር ኢየሱስ ጌታ። እሺ ከዛ ወዲያ ደናውን ደግሞ እኔ የምለው ነገር እግዚአብሔር ታስቦ ይባረከው። በጣም ወዳለው ደካማ ጎን ሆነ አገዘኝ ብዙ ነገር። አይዞህ ለጌታ አጨብጭቦላት እስቲ። ባለቤቷ ገቤት ትቶት ወጣ። ጓደኞቿ ጋር ተጠግታ ይህን ብላቴና ይዛ ተነበረ። ቤት ኪራይ የላትም። እግዚአብሔር እዚህ አገኛት። ጉባኤ ብር ተሰበሰበ። እዚህ ጋር የአንድ ቀን አገልግሎት ሙሉ ገንዘብ ሰው ፖስታ የሰጠውን ስጦታ የሰጠውን የነበራችሁ ሰዎች አላችሁ። እዚህ የነበራችሁ ሰዎች አጨብጭቡ ለጌታ ክብር። እዚህ ያለው የኛ ቸርች ገንዘቡን ሙሉ እንደሚረዳው ሁሉ ሰጠን። አሁን እንዴት ሆንሽ? ተሳክለ ነገርሽ ሁሉ መልካም ሆኗል? አዎ መልካም ሆነ፣ ተሳካልኝ። ደስ ብሎሻል? ደስ ብሎኛል። በጣም ወዳለው እግዚአብሔር ይባርክ። ምን አማራጭ አለሽ? አጌታው ዶመታ አናዛተልክ አናገጋዚያና የሰቤተናሽ አንጆይ ከሪኪ አሻን ወርድ ኢየሱስ ጌታ ነው። አሁን ቤት ተከራይሽ ወይስ ገና ነው? ብር ጎደለ? አልጎደለኝም። በዚህ ሰሞን ወጣለሁ ያልኩኝ ውጪ እንጂ አንቺ ይሄን እሺ ብር ካለ እኮ ምን መውጣት ነው እንጂ ይሳካለሽ። ደግሞ ትንሽ ቆይተን የሥራ የምትሰራበት ብር ደግሞ አንድ ቀን እንሰጣለን። ልጅሽን ዘና ብለሽ እንደው ባለቤትሽ አንቺን ለምኖ ካልመጣ ወወወወወ አራራራ ኢየሱስ ጌታ ነው። እንኳን ጌታ አገዘሽ፣ እንኳን ነገርሽ መልካም ሆነ። አንከባክብ ልጅሽን። በቃ አንቺ ብዙ እንደኔ ማውራታችን ቁጭ በይ። ደስ ያለ ሰው ለጌታ ክብር አመጣም። እሺ ስምሽን ከየት እንደመጣሽ እግዚአብሔር ምን እንዳደረገሽ? ኢየሱስ ጌታ ነው። እሷ ልጇ የዛሬ ሳምንት አይኑ ታሞ ተጨንቃ ነበር የመጣችው እና መጨረሻ ላይ በስጦታ ሰዓት ወደዚህ ወጣች። እዚህ ስጦታ ሰጥታ ስትመለስ አንተን ልጄ ታሞብኝ ተጨንቄያለሁ ብላ ነገረች። የዛሬ ሳምንት ስትመጪ ሙሉ በሙሉ ተፈውሶ ጤናማ ልጅ ይዘሽ ትመጫለሽ አልካት። አይኗ ታሞ የተሰቃየችው ልጅ ልክ አንተ እንደተናገርካት ከዚህ እንደወጣች አይኑ ሙሉ በሙሉ ዳነልኝ። ለጌታ እስኪ ስምሽ ማን እንደሆነ እግዚአብሔር አምላክ በዚህ ቦታ ምን እንዳደረገልሽ ካንቺ አንደበት እንስማ። ስሜ ታፈራው መብራቱ ይባላል። ከዚህ ከሀና ሰፈር ነው የመጣሁት። እዛ ጥግ ነበርኩኝ። ከዛ በመስጠት እግዚአብሔርን አገልግሉ ሲባል በእጄ አልያዝኩም። ከዛ ቆይ እስኪ ከሰራልኝ እንደውም እያልኩ መጥቼ ትራንስፈር ነበር ያደረኩት። ከዛ ዘይት እየተቀባን ሰው ሲወርድ አይኑን አሞብኝ ነበር ልጅ ያልኩኝ። ከዛ ሳምንት ትመሰክሪያለሽ ይዘሽ ተባልኩ። እሺ አልኩኝና እሁድ ማታ በቃ አልቻልኩም ብዬ አለቃውን አስፈቀድኳት ማለት ነው። 3 ቀን ነው ያልኳት ላለቃዬ። ከዛ ልክ ሰኞ ዕለት ሐኪም ቤት ወስደሽ ማስረጃ አምጪ እሺ አልኩኝና ሄጄ ማስረጃ ይዤላት ማክሰኞ ዕለት ሄድኩ። ከዛ ብዙ ማለት በመሰራበት 10 አመት ሊሆነኝ ነው፣ ግን የአመት ፍቃድ እያለኝ ምናምን በሚል ሄድኩኝ። ማስረጃውን ይዤ ሄድኩኝና ከዛ 3 ቀን ይላል ግን የልጅ አይሞላም አለችኝ። እኔ የአመት ፍቃድ ነው የምፈልገው ልጄን እያየሽ ነው አዝዬው ነው የሄድኩት። ከዛ በቃ እሺ አለቀ። ዋናዋ እሺ ካለችሽ ሂጂና ለሷ ስጫትና ምን እንደምትል አለች። እሺ ብዬ ሄድኩ። ከዛ ህፃኑን አየችና ወይ ምናምን ብላ ምን ፍቃድ ፈልጌ ነው ስላት እሺ አለች። አየችው 3 ቀን። ከዛ እችኛዋ ከ3 ቀን በላይም በታችም አላለችኝም፣ ግን ዞሮ ሲክሊፉ 3 ቀን ይልሻል እና ምናምን ብላኝ በቃ እያየሽ አይደል እንዴ ልጁ ታሟል እኮ በጣም ደግሞ በዛ ላይ ሐኪም ቤት ሄጄ መድኃኒትም የለም ከሀና ማርያም እስከ ሳሪስ ድረስ ሄጄ አጣውኝና ከዛ በጣም ይዤው ህፃኑን እያለ ሐኪም ቤት መድኃኒት አጣሽ? አዎ የጻፉት መድኃኒት የለም። ከዛ ተመልሼ መጣውኝና ዶክተር ወይ ሌላ መድኃኒት ቀይርልኝ፣ የለም እኮ ህፃኑ በጣም እንባ እየፈሰሰው ነው። ከእንባው አልፎ ደግሞ የሆነ መግል ነገር ይወጣ ከአይኑ ውስጥ። አዎ ከዛ ጌታ ሆይ እንደው አንተን አገልግዬ መንገድ ላይ እንዳጥለኝ አልኩኝና ሳሪስ
ሰው እንዳያየኝ ብዬ ጥላውን ዝቅ አድርጌ ሰው እንዳያየኝ። ከዛ ልጅቷ እያየች አታልፍም ይላሉ። እኔ እያለቀስኩ ሰው እንዳያየኝ ነው። ከዛ ህፃኑ ደግሞ እንዲጨፍኑ እንዲህ ነው የሚለው። በቃ አይኑ ሁለቱም አይ አዎ። ከዛ ጌታ ሆይ የኔ ኃጢአት ነው ወይስ የባለቤቴ ነው? በቃ ግራ ገባ። እሱ ደግሞ በጌታ አይደለም በእርግጥ። ከዛ ሁሌም ይከራከረኛል። አንድ ቀን ይሄዳለሁኝ ቸርች ይሄዳለሁኝ፣ ግን በቃ የሆነ እሺ ታዲያ መች ነው ያንተ የምትሄደው መች ነው እለዋለሁ። ሁሌ በቃ አንድ ቀን መሄድ አይቀርም ሲል በቃ ይሄማ የሁለታችን አለመስማማት ነው ልጄ እንዴት አመመው ብዬ ከዛ መጨረሻ ቀይ መስቀል ብለውኝ ሳሪስ ሄጄ ነበር። ከዛ ይዤው ቁጭ ብዬ አንደኛው በጣም በቃ አለርት ለምን አልሄድሽም እዚህ ምን አለ ብለሽ ነው መድኃኒት አለ። ከዛ ጌታ ሆይ በቦርሳዬ እንትን ዘይቱን ይዣለሁኝና ጌታ ሆይ አንተ ቅደም፣ መድኃኒቱ ኖረም አልኖረም አንተ ቅደም ብዬ እቀባዋለሁ ህፃኑን ማለት ነው። እና ደግሞ ጡት ብቻ ነው በቃ ምግብ አልበላልኝ። ከዛ ፈጣሪ ይሄ ምን አይነት ፈተና ነው ብዬ ፍቃዱንም እሷ ምን አደረገችው 3 ቀን ሲክሊፍ የሚለውን እኔ እዛ ቢሮ ሄጄ 5 ቀን አስደርጌ ያመጣው ፈርማለች፣ ግን ቁጥሩን አልታያትም። ከዛ እንዴ በቃ ይሄማ የእግዚአብሔር እጅ ኖሮበት ነው አልኩኝና 5 ቀን አርብ ዕለት ጨርሼ ቅዳሜ ነው ስራ መገባው። ከዛ አርብ ቀን ደወለች። 4 ሰዓት ላይ ደውላ ምን ሆነሽ ነው 2 ቀን ቀሪ ነሽ አለች። እንዴ 5 ቀን እኮ ነው ያጻፍኩት እንዴት 2 ቀን ቀሪ ትያለሽ? ከዛ ቢሮዋም ስትፈርም እታፈራው እኮ 5 ቀን የሞላችሁ ትላታለች። አረ 3 ቀን ነው እኮ ወረቀቱ ያለው ብላ ተከራከረች። ከዛ በቃ እንግዲህ ቁጥሩንም ያላሳየው እንግዲህ ፈጣሪ ነው እረፍት አድርጌ ልጄን እንዳየው ነው አልኩኝና ከዛ አርብ ዕለት ማታ በቃ ሙሉ በሙሉ ይሄንን ዘይት አልተውም እየደጋገምኩኝ ከመድኃኒቱ በፊት እቀባለሁ። ጌታ አንተ ቅደም እያልኩኝ እቀባለሁኝና እንዲህ በቃ ይነሳል ከእንቅልፉ በግድግዳ በኩል ይሄድና ከዛ ፈጣሪ አደራህን አንተን የሰጠኸኝ እንደው እያልኩ በጣም በቃ ከእግዚአብሔር ጋር ስከራከር ነበርና አሁንም አርፍጄ ነበር የመጣሁት። እዛ ውስጥ ጫፍ ላይ ሆኜ አረቆ ያሳልፉኝ ለምስክርነት ነው እንደው ይሄን ካልመሰከርኩኝማ ፈጣሪም እንደው እያልኩኝ በጣም በጭንቀት ነው የወጣሁት ከዛ ጋርና እግዚአብሔር ይኸው እኔ ምን ነበር ያልኩ የዛሬ ሳምንት መጥተሽ ትመሰክራለሽ። አዎ ይሄ በጣም ልጄ ታሞ ነው ያለው እንትን አለ አይናር ነገር ይዞታል። ከዛ ይሄው አይኑን አሞት ነው ልጄ አልኩኝ። ከዛ ዘይት ቀባና ሳምንት መጥተሽ ትመሰክሪያለሻል። ይሄው እንደተባለው እግዚአብሔር ረድቶኝ ጉባኤ ለጌታ ክብር አብቶስ ሰላም ነው የለውም ምንም ነገር ለሰው ማይችል እግዚአብሔር ይቻላል። የሚገርም ነገር ጠላት ሊያጠፋ ነበር፣ እግዚአብሔር ጣልቃ ገብቷል። አሜን። እንኳን ጌታ አገዘሽ፣ አሜን። እንኳን ጌታ ደረሰልሽ። ህይወትሽ ሁሉ መልካም ይሆን፣ ነገርሽ ሁሉ መልካም ሆኗል። አትፍሪ። ከዚህ በኋላ እግዚአብሔር በክብር ያሳድጋል። ሂጂ፣ ሌላ ምስጋና ይዘሽ ትመጫለሽ። በእግሮቻችን ቆም፣ ሁላችን በእግሮቻችን ቆመን አንድ አዋጅ እናውጃለን። ሁላችሁ ውጪ አስፋልት ያላችሁ እዚህም ቦታ አታችሁ ቆማችሁ በቆማችሁ ቦታ ሁሉ የእግዚአብሔር ዛሬ ጣልቃ ይገባል። ቁጭ ያለ ሰው ቃል ተነስ በሉስ። ሁለት እጅ ከፍ አድርጉ። ጌታ ሆይ ተባረክ ያለን አንድ ቀን ጸልያለን። ምስጋና ሰዓት ነው። ምስጋና ሰዓት የእግዚአብሔር ሰው ሲቆም የብዙ ሰዎች ጥያቄ ይመለሳል። አሜን። የትኛው ቀንበር ከእናንተ ላይ ይመታል፣ አዲስ ነገር ይሆናል። እጅ ያለው ሁሉ ያነሳና እንጸልያለን። ጌታ ሆይ ተባረክ። በሕይወት ላንተ ትልቅ አምላክ እናመሰግንሃለን። እስ ክብር ለሚገባው ለኢየሱስ ክብር እየሰጣችሁ ጸልዩ ከኔ ጋር ሌታ ፕራዲያሶ ፕራዲጋዲያስ ዛሬ በጌታ በኢየሱስ ስም በእነዚህ እጆች ላይ የእግዚአብሔር ኃይል ይቀመጥ። አሜን። የእግዚአብሔር እሳት ይቀመጥ። አሜን አሜን። የትኛው በእናንተ ነገር ላይ ጣልቃ የገባ የትኛው እጅ ዛሬ ይነቀላል። አሜን። አንድ ሰው ኢየሱስ ጌታ ነው ይበል። ኢየሱስ ጌታ ነው።